ሰበር ዜና አሜሪካ ፋይናሊ ኢራን ላይ ልትወስድ አስበው የነበረውን አጸፋዊ እርምጃ ወስዳለች። ኡስታዝ ያሲን ኑሩ የተወሰነ የጤና እክል ስለገጠመኝ በነገው ጁሙዓ ላይ አልገኝም ሲል በፌስቡክ ገጹ ላይ አጋርቷል። ትናንትና ከምሽቱ 3 ሰዓት ከ46 ደቂቃ ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁ። ከዛሬ 3 ወር በፊት ተድላ ዩቲዩብ ላይ ያደረጋቸውን ቃለ መጠይቆች ሶሻል ሚዲያ ላይ በጣም ደንግጬ ነበረ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ ሐላል የሆኑ አዝናኝና አስተማሪ እንዲሁም ወቅታዊ ጉዳዮችን ወደ እናንተ ይዤላችሁ ተመልሻለሁኝ። አብራችሁ እንድትቆዩ ግብዣዬ ነው። የመጀመሪያም ያደረኩት ቪዲዮ እንግዲህ ኡስታዛችን ኡስታዝ ያሲን ኑሩ ወጣቶችን በሚያነቃቃ ወቅታዊ በሆኑ ጉዳዮችን እያነሳ እንግዲህ ኹጥባ ላይ በሚያደርጋቸው ዳዕዋዎች እንግዲህ ብዙዎቻችን እንወደዋለን። ኡስታዛችን እንግዲህ ትንሽ የጤናው ሁኔታ ልክ እንዳልሆነና ወደ ጁምዓ ሶላት እንግዲህ ዛሬው ኹጥባ ሊያመልጠው እንደሚችል መረጃውን ራሱ ፌስቡክ ፔጅ ላይ ለጥፏል ማለት ነው። ሁላችሁም ኢንሻአላህ ለወንድማችን ለኡስታዛችን ያሲን ኑሩ እንግዲህ ዱዓ እንድታደርጉለት አደራ ማለት ፈልጋለሁ። ሌሎችም አዝናኝ እንዲሁም ማስተማሪ ቪዲዮዎችን አብረን እንመለከታለን። አብራችሁን ቆዩ። ወደ ቪዲዮ። ኡስታዝ ያሲን ኑሩ የተወሰነ የጤና እክል ስለገጠመኝ በነገው ጁሙዓ ላይ አልገኝም ሲል በፌስቡክ ገጹ ላይ አጋርቷል። እንግዲህ ኡስታዝ ያሲን ኑሩ በየሳምንቱ በወቅታዊ ጉዳዮች ላይ በጣም ደስ በሚል መልኩ ለማህበረሰቡ ይጠቅማሉ ያላቸውን የኹጥባ ርዕሶችን ይዞ ሲመጣ እናውቀዋለን። በዚህ ማህበረሰቡ ሲጠቀም ነበረ። አሁን ላይ ግን ዛሬ በፌስቡክ ገጹ እንዳጋራው ከሆነ የተወሰነ የጤና መታወክ ስለገጠመኝ በነገው ጁምዓ ላይ አልገኝም ብሏል። አላህ ሱብሓነሁ ወተዓላ ሙሉ ዓፊያውን እንዲመልስለት የሁላችንም ዱዓ ይሁን። አላህ ዓፊያ ያድርገው። ኢንሻአላሁ ተዓላ በቅርቡ ወደ ኹጥባ ይመለሳል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰበር ዜና አሜሪካ ፋይናሊ ኢራን ላይ ልትወስድ አስበው የነበረውን አጸፋዊ እርምጃ ወስዳለች። በዚህ እርምጃዋም 5 የኢራን ከፍተኛ አመራሮች ላይ ማዕቀብ ጥላለች ማለት ነው። ያውም ዋና ዋናዎቹ መሪዎች ሳይሆኑ የሆነ ሚድል ክላስ ምናምን ነገር መሪዎች ላይ 5ቱ ላይ ማዕቀብ ጥላለች። ለምን ሃይፕ እንዳደረገን አላውቅም፣ ከጀርባ ያለው ሽፍታ ማለት ነው እስካሁን። ለማንኛውም ግን ያው እስከዛሬ ሲዛቱበት የነበረው ሚሊተሪ አክሽን ቀርቶ ያው በማዕቀብ ተጠናቋል። ቀጣር የሚገኘው አልዑደይድ ሚሊተሪ ቤዝም ላይ የነበረው ሃይ አለርት ወደ እንዲወርድና ያው እንዲረጋጉ ሰራዊቶቹም ተነግሯቸዋል። ሰው ነገሩ ሳይቆም አይቀርም ማለት ነው። ለማንኛውም እስካሁን ሲዛቱበት የነበረው እርምጃ ወደ 5 የመካከለኛ አመራሮች ላይ ያው እዚህ ፕሮቴስተሮቹ ላይ እርምጃ እንዲወሰድ ጠርተዋል እና እንቅስቃሴ አድርገዋል የተባሉ 5 መካከለኛ አመራሮች ላይ ማዕቀብ በመጣል ተጠናቋል ማለት ነው የትራምፕ ድራማ። አሁንም ግን እኔ ትራምፕን ስለማላምናቸው እንትን አለለም 100% ሹር አልሆነም፣ ግን እንደዛ ተብሏል። ለማንኛውም ኢራን ላይ ሊደረግ የነበረው ጥቃት has been called off or ደግሞ ጥቃቱ ከዚህ በኋላ አይካሄድም። በትራምፕ ጥቃቱን አስቆሞታል። እዚቹ ቦታ ጋር በዚቹ ሰዓት ነበረ ከ24 ሰዓት ውስጥ በሚቀጥሉት 24 ሰዓት ውስጥ ጥቃቱ ይፈጸማል ወይ ደግሞ ሊፈጸም ይችላል ብዬ ነገርኳችሁ። ዛሬ ከሰዓቱና ምሽቱን የወጡ መረጃዎች እንደሚያሳዩት ከሆነ ዶናልድ ትራምፕ ለኢራን አገዛዝ ወይ ደግሞ ለኢራን መንግስት የተናገረው ነገር ቢኖር ጥቃቱን ኮል ኦፍ አድርገዋል፣ ጥቃት ምንም አይነት ጥቃት እናንተ ላይ አላካሄድ የሚል ነገር ተናግሯል የሚባለው እየተሰማ ነው የሚገኘው። ከዚህም በተጨማሪ ደግሞ ሚድል ኢስት ወይ ደግሞ መካከለኛው ምስራቅ በጣም ሀይ የነበረው በጣም ከፍተኛ የነበረው ቴንሽን ደግሞ አሁን መቀዛቀዙና ከተለያዩ አሜሪካ ቪዞች እየወጡ የነበሩ ፐርሰናሎች እየተመለሱ እንደሆነ ተነግሯል። የተወሰኑ መረጃ ምንጮች ደግሞ እንደሚናገሩት ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ ይህን ጥቃት እንዳያካሄድና ትንሽ ቆይቶ እንዲያካሄድ ሰጀስት እንዳደረጉና ቤንያሚን ኔታንያሁ ይህን ጥቃት እንዳስቆመ የተናገሩ ነው የሚገኙት። ሌላ ደግሞ ፕሮ አሜሪካ ነው ደግሞ የአሜሪካ ደጋፊ የሆኑ የተለያዩ አካውንቶችና የተለያዩ የዜና ምንጮች እንደሚናገሩት ከሆነ ዶናልድ ትራምፕ ጥቃት ሀሳቡን አልተወም፣ ግን ዲሌ ማድረግ ፈልጓል። ወር ደግሞ ዝግጅታቸው በቂ ስላልሆነ በደንብ ተዘጋጅተው ጥቃት ለማጥቃት ስላሰበ ነው ጥቃቱን ኮሎፍ ያደረጉ ያሉን እያወሩ የሚገኙት። ፕሮ ኢራን ነው ደግሞ የኢራን ደጋፊ የሆኑ አካውንቶች ደግሞ የኢራን ደጋፊ የሆኑ እንትኖች መረጃ ምንጮች ደግሞ የኢራንን ሬዲነስ ነው የኢራንን ዝግጅት ፈርቶ ነው ትራምፕ ከዚህ ጥቃት ያፈገፈገው ብለዋል። ከሺዎች በላይ የሚቆጠሩ ባሊስቲክ ሚሳይሎችን ኢራን ማዘጋጅቷና የጥቃት የሚካሄድ ከሆነ እስራኤልና የተለያዩ በመካከለኛው ምስራቅ የሚገኙ የአሜሪካ ቤዞች እንደሚመቱ ኢራን ስላስጠነቀቀች ነው አሜሪካ ባኮፍ ያደረገችው ነው አሜሪካ የሸሸችው ብለዋል። ለእናንተ የትኛው ነው የሚያሳምናቸው? የትኛው ሪዝን ነው የሚያሳምናቸው? አሁን ከጠቀስኩላችሁ ከ3ቱ ሪዝን የትኛው ነው ሊያሳምናችሁ የሚችለው? ሀሳባችሁን ኮሜንት ላይ አሳውቁኝ። ይመቻችሁ። አፕዴት የሚሆን ከሆነ እነግራችኋለሁ። ፕላስ መልክ መካን ድረሱ። መልካም ቀን። ማመን አልቻልንም። እውነት ተድላ አንተ ነህ ሆይ? አዎ እኔው ራሴ ነኝ። ትናንትና ፈጣሪ ያግዞኝ እኔም ለመወሰን ቁርጠኛ ሆኜ ትናንትና ከምሽቱ 3 ሰዓት ከ46 ደቂቃ ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁ። እንግዲህ ማታ እንዲያውም አንድ ወንድሜ ደውሎ ከአፋር ሰመራ ጦሃር አድርገህ ተኛለኝ፣ ገላህን ታጥበህ አዲስ ልብስ ለብሰህ ተኛለኝ። አውልቄ ታጥቤ ልብሴን ቀይሬ ፏ ብዬ ነው የተኛሁት። በጣም ነው ደስ ነው ያለኝ። ጥሩ ስሜት ላይ ነኝ።
እንግዲህ በአንድም በሌላ መንገድ እዚህ በማህበራዊ ሚዲያ ነው የምታቁኝ። በአካል አግኝቼ በድያችሁ አላውቅም። እንግዲህ በማህበራዊ ሚዲያ በማስተላልፋቸው መልእክቶች ያዘናችሁ፣ ልባችሁ የቆሰለ በእኔ የተናደዳችሁ ካላችሁ ኢትዮጵያን ወንድም እህቶች፣ ለዛው ደግሞ ሙስሊም ወንድሞችና እህቶቼ አፉ እንድትሉኝ ይቅርታ እንድታደርጉልኝ ነው። ከዚህ በኋላ በየትኛውም ነገር ላይ ከማንም ጋር የመጨቃጨቅ የማውራት ፍላጎት የለኝም። ጊዜ ወስጄ ማጥናት መማር ፈልጋለሁኝ። ባወቅኩት እስካሁን እስልምናን ባወቅኩት፣ ባጠናሁት፣ በተመራመርኩት፣ በጠየቅኩት፣ ባነበብኩት ደስተኛ ነኝ። ወደፊት ደግሞ በደንብ እያወቅኩት ስመጣ ሞር የበለጠ ደስተኛ እንደምሆን ተስፋ አደርጋለሁኝ። ጥያቄዎቼ መጠየቅ እቀጥላለሁኝ። በእስልምና ያገኘሁትን ትሩፋት ደግሞ አልፎ አልፎ እየመጣሁ ነገራችኋለሁ። ከማናችሁም ጋር የመጨቃጨቅ የመነጋገር ፍላጎት የለኝም። ቴክስት እየላካችሁ የምትሳደቡ የምታስፈራሩ ምናምን የምትሉ ሌላ ቅጽላ ስም የምትሰጡ እንግዲህ አላህ ለእናንተ የሚዘንላችሁ። ምንም ማድረግ አልችልም። ይሄ ከኔ አቅም ቁጥጥር ውጭ ሆነ ሌላ ኃይል መጥቶ ይህንን ድንጋይ ልብ ካልገለበጠ በስተቀር እኔ በጭራሽ በእንደዚህ አይነት ሁኔታ ራሴን አገኘዋለሁ ብዬ አስቤም አልም የማላቅም። በተለይ አንድ ነገር የመጨረሻ ነገር የምነግራችሁ ኡስታዝ ዋሂድን ተከታተሉት፣ ስሙት። 8 መጽሐፍ ጽፏል። መጽሐፎቹን ፈልጋችሁ አንብቡት። ሐሳብ አትፍሩ፣ ተጠያየቁ። እነሱ የመጠየቅ የመወያየት የመነጋገር ችግር የለባቸውም። መሰዳደብ፣ መነታረክ፣ መጨቃጨቅ አይፈልጉም። ለምሳሌ ዋሂድ እንደዛ አይፈልግም እንጂ ማንኛውንም ጥያቄ ከሰማይ በታች ያለ ጥያቄ መጠየቅና ከሱ ጋር መወያየት ይቻላል። መልካም ቀን ይሁንላችሁ። ሌሎች ደግሞ ከዚህ በፊት ስጠይቃቸው በነበረ ጥያቄዎች አበረታች መልስ የመለሳችሁልኝ ሙስሊም ወንድምና እህቶቼ በጣም አመሰግናለሁ። መልካም ቀን፣ መልካም ጊዜ። አዎ እኔ ራሴ ነኝ። አመሰግናለሁ። ሰላም አለይኩም፣ እንዴት ቆያችሁ? ተድላ ሰለመ የሚል የቲክቶክ እና የፌስቡክ ፖስቶችን እያየሁኝ ነው። ከዛሬ 3 ወር በፊት ተድላ ዩቲዩብ ላይ ያደረጋቸውን ቃለ መጠይቆች ሶሻል ሚዲያ ላይ በጣም ደንግጬ ነበረ። ተድላ እንኳን አይደለም ይሰልማል ሃይማኖት ይኖረዋል ብዬ አልገመትኩም። ምክንያቱም በዩቲዩብ ቃለ መጠይቆቹ ላይ በንግግሮች ላይ እጅግ ድፍረት የተሞላበት ንግግር ይናገር ስለነበረ ያንን ድፍረት ትቶ ምናልባትም የተለያዩ ልምዶችን ትቶ ወደ ሃይማኖት ይገባል ጭራሽ የሚሰልማል የሚል ግምት አልነበረኝም። ነገር ግን ሂዲያ በአላህ እጅ ነው። ኤኒዌይስ አላህ ይሰብት ቀልበ አለ ዲን አላህ ነው የምለው። ይህን ነው የምመኝለት። እንግዲህ ሁላችንም ሶሻል ሚዲያ ላይ ነው ያለነው። ህይወታችንም ሃይማኖታችንም ማንኛውም ነገራችን ለሰዎች የተጋለጠ ነው። እናም እህት ወንድሞች እንግዲህ አንድ ሰው ሲሰልም በዚህ ውጣ በዛ ወረድ እንዲያርገው እንዲበለው የሚለው ነገር መቀነስ እንዳለባችሁ ነው። ዝም ብለን መከታተል እንዳለብን ይሄን ለመጠቆም ነው ቪዲዮ የሰራሁት። ሌላው ተድላ ከመስለሙ በፊት ያው ሚዛናዊ የሆነ ሰው ነው። በነገራችን ላይ በነፃነት የሚኖር ሰው መሆኑን የምትረዱት 50 ዓመት አካባቢ ነው እድሜው። ነገር ግን የ35 ዓመት ወጣት ነው የሚመስለው። በነገራችን ላይ የሃይማኖት ጉዞውንና እድሜው አላህ እድሜውን ያስረዝመው በጤና በነፃነት ረጅም እድሜ ተዝናንቶበት ሞቅ ያለ ህይወት ያሳልፍ ዘንድ ምኞቴ ነውና ሃይማኖታዊ ጉዞውንና እንደዚህ ወጣት መስሎ የ50 ዓመት ጎልማሳ መሆኑን እነዚህንም ቢያካፍለን ሰዎች ትምህርት ቢወስዱበት የሚል ግምት አለኝ። ኤኒዌይስ ምን ልላችሁ ፈልጌ ነው፣ ሚዛናዊ የሆነ ሰው ነው። አንድ ሰው ሚዛናዊ ከሆነ ውስጡ ሰላም ከሆነ ነፃነት ካለው ረጅም እድሜና ጤናማ ህይወት የመኖር እድል አለው እና ውስጡ ነፃነትና ሰላም ስላለው ነው ተድላ በ50 ዓመቱ እንደዚህ 35 ዓመት ወጣት የሚመስለው። በ35 ስንት ዝርግፍግፍ ያሉ ሰዎች አሉ። ኤኒዌይስ ተድላ ከመስለሙ በፊት አንዳንድ በእስልምና ላይ የተቀጠፉ ነገሮችን ሃይላይት ሲሰጣይቼ በጣም ነው የገረመኝ። ያው የክርስቲያን ሚሽን በእስልምና ላይ ለመቅጠፍ ይፈልጋሉ። በተለይ ይሄ ግድያ የሚሉት ማለት ነው። እና አንድ ጊዜ የተድላን ቪዲዮ ምን አየሁ መሰላችሁ? ይሄ ከሃይማኖት የወጣ ይገደል የሚለውን በደንብ አብራርቶ ነው የተናገረውና እንኳን አይደለም ሙስሊም ያልሆነ ሰው ራሱ ሙስሊም የሆነ ሰው ይህንን በደንብ አይረዳውም። በተለይ በቲኔጀሮች የሆኑ በተለይ ከክርስቲያን አቃቢያንን ከሚሉ የሚሰሙትን ቅጥፈት አምጥተው እንዴት ነው ከሃይማኖት የወጣ ይገደል የሚለው እያሉ የመጡ የሚጠይቁን የሚያዝጉናሉ። ነገር ግን ሙስሊም ባልነበረበት ሰዓት ተድላ ከሃይማኖት የወጣ ይገደል የሚለውን ጊዜን ዘመንን መሰረት አድርጎ ሃይማኖታዊ ሕግና ስርዓትን ሃይማኖታዊ ሉዓላዊነትን መሰረት አድርጎ አረዳዱ በጣም ደስ ነበር የሚለው ቪዲዮ ሰርቶበታል። እንደው ሰሞኑን ደግሞ ኡስታዝ ያህያ አንድ የሰራበት
ቪዲዮ አለ። እፎይ ሴጋ የቀጠፈበት አንድ የሐዲስ ታሪክ አለ። የሐዲስ ታሪክ የሚያወራው ያኒ በሰሃቦች ዘመን ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን የውሃ ጉድጓድ ነበራቸውና የውሃ ጉድጓድ ላይ ጎርፍ ይሞላበታል። ኦኬ ጎርፍ ሲሞላበት ሰሃቦች ሄደው ነዋሪዎች ሄደው ነብያችን አለይሂ ሰላቱ ወሰላምን ጎርፉን ይሄን እንትን የውሃ ጉድጓድን ጎርፍ ሞላበት ይሄን ውሃ ንጹህ ሊሆን ይችላል ወይ ልንጠቀመው እንችላለን ወይ ብለው ሲጠይቁት ውሃ አይበላሽም። ኦኬ ጎርፍ ይሄዳል ይመጣል። ኦኬ ለምሳሌ እኛ በተለይ የሩራል ኤሪያ ህዝቦች ነን። የወንዝ ውሃ እየጠጣን ወንዝ ጎርፍ ሲሞላበት ምን ሲልበት የኖረ ነው። ኦኬ እና እንደዛ ነበር ታሪኩ። ያንን ታሪክ አጣሙ እፎይ ሴጋም ሆነ ሌሎችም ሲቀጥፉ ነበር። ያንን እንዴት ታሪኩን ያጣመማል እንዴት አውዱን ያጣመማል ብሎ የተናገረበት ነገር በጣም ስቦኝ ነበር። አላህ ብሎ ደግሞ ሰለመ መጨረሻውን ያሳምርለት፣ የእውነት ያድርግለት በኢባዳ እንግዲህ ለእስልምና ቀርቧል። የእስልምና ሃይማኖት ፕራክቲሶችን እነዚህ ስርዓቶችን በደስታና በፍቅር በፍላጎት ተግብሯቸው አላህ የጀነት እንዲያደርገው በመስለሙ የሚደሰትበት በዱንያም በአኺራም የሚደሰትበት እንዲሆን ትልቅ ምኞቴ ነው። እንግዲህ ተድላ ባወቀው ልክ ነው የሚኖረው። ለወደፊትም እያወቀ ሊኖር ነው ወደ እስልምና የገባውና ጀጅ እንዳታደርጉ ለማለት ነው። እህት ወንድሞች የኔ መስላል ሪካርድ አበሳው። ሰላም አለይኩም። ከቻላችሁ ቪዲዮን ኮፒ ሊንክ ሼር አድርጉ። በተለይ ተድላ የተናገራቸውን ሼር አድርጉ፣ ሪፖስት አድርጉ። ካፊሮች የቀጠፉት ነገር ለሰዎች ግልጽ እንዲሆን ማለት ነው።